የሩታዬ ቅኔ ማን ነው የተመቸው ማለት ነው? እንደኔ ማለት ነው። አባባልባ አገላለጿ እንዴት እንደ ደስ እንዳለኝ ማለት ነው። ጀግና ሴት ናት በዚህ አጋጣሚ ማለት ነው። መቼም አልረሳም እኔ ጀግንነቷ፣ የሩታን ጀግንነት መቼም አልሽረውም ማለት ነው። ጎበዝ ናት በዚሁ አጋጣሚ ማለት ነው። በዝምታ ደግሞ የምትሰጣቸው መልሶች በጣም ነው የሚመቸኝ። በዚሁ አጋጣሚ ደግሞ ለማንኛውም ምንም ነገር ሳንናገር ማታ ቪዲዮን አይተን ቪዲዮ ካየን በኋላ አስተያየትም የሆነም ምሰጥም ነገር ካለ ብንሰጥ ደስ ይለኛል። በዚሁ አጋጣሚ እኔ የመጣሁበት ነገር ቢኖር በአብርሽ ዙሪያ ነው። በሩታ ደግሞ ማታ ቪዲዮ ናቼ እናገራለሁ። አብርሽ ግን አሁን ተከታትለሃት ሩታን ይሄ ነገር አርጋለች፣ ይሄንን ነገር ሰርታለች፣ እኔስ ማድረግ አያቅተኝም ካልክ በቃ እውነት በጣም ተያይዛችሁ ሌላ ቦታ ነው የምትገቡት ማለት ነው። በዚሁ አጋጣሚ ትዳራችሁን ያሳምርላችሁ፣ ወደ ራሳችሁ አላህ ይመልሳችሁ። ሌላ ነገር ምንም ነገር ምለውም ነገር የለም። በነገራችን ላይ ሩታ ስለመጣች ከምንም በላይ ደስ ብሎኛል። ብዙም እኔ የሩታን ደስታ ደስታዋ ነው። ሁላችንም የሩታ እህቶች እሷ እንድትደሰት እሷ እንድትስቅ ነው የምንፈልገው። ነገር ግን በእንደዚህ አይነት ነገር ሳይሆን በቃ በጥሩ ነገር፣ በተግባር ነገር፣ በትክክለኛው ነገር በቃ ምንም አይነት ስሟን በማይጠፋ ነገር ብትመጣልን በጣም ደስ ይለናል። ነገር ግን ያው የመጣችበትም ነገር ገና አላወቅነውም። በደንብ ስናቀው ደግሞ ስናየው ደግሞ በደንብ የምንፈርድ ይሆናል ማለት ነው። ነገር ግን እንደዚህ ሆና ስለመጣች እኔ ተመችቶኛል። የተመቸኝ ነገር ቢኖር ብቻ ቪዲዮ እና ማታ ያንን ነገር እነግራችኋለሁ ማለት ነው። ለምን እንደሆነ ታውቃላችሁ? ሩታዬ በጣም ጀግና ሴት ናት፣ ነብር ሴት ናት። እውነት ሚስማርት እንደሷ የሚያስብ የለም። በቃ አንዳንዶች አላችሁ ምንም ነገር እንደማታቅ ምንም ነገር እንደማትንቀሳቀስ በቃ ከአብርሽ ውጪ ህይወት እንደሌላት ነበረ የምትገምቷት። ነገር ግን አይደለም። በነገራችን ላይ ይሄ ነገር ትምህርት አለ። እውነት በአብርሽና በሩታ ህይወት የሚሄድ ነገር በደንብ አድርጋችሁ አዳምጡት፣ ወይም ደግሞ በደንብ አድርጋችሁ ካያችሁት ትምህርት አለው ማለት ነው። እና በዚሁ አጋጣሚ ማለት ነው ያንን ነገር ሌላም ነገር ብላችኋል፣ ሌላም ነገር መስረታችኋል፣ ሌላም ነገር ተናግራችኋል። ያንን የተናገረችሁት ነገር እሷን እንዲሰብራት፣ እሷን ደግሞ ወደ ኋላ እንዲያስቀራት፣ ወደ ሚዲያ እንዳትመጣ በቃ የሆነ ታውቃላችሁ አንገቷ እንድትሰብር ነበር የምትፈልጉ ሰዎች ነበራቸው። ነገር ግን ይኸውላችሁ ዛሬ ማንንም አልፈራችም፣ ማንንም አልገደባትም፣ ማንም የሚይዛት የለም። ምክንያቱም እራሷ ነው እንጂ የምታውቀው ማንም ያቅላት የለም። ችግሯም ሆነ የምትሰራውም ነገር የምታረገውም ነገር በቃ በራሷ የሚደርስ ነገር ሩታና ሩታ ብቻ ነው የምታውቀው። ማንም ያቅላት የለም። በ30 በ20 ቪዲዮ እናንተ እየገመትን እኛ እንደዚህ ነገር ነው ብለን ስለ ሩታ ብዙ ነገር ማውራት አንችልም ማለት ነው። የተጎዳችው የተሰበረችው እሷ ናት የምታውቀው ማለት ነው። ነገር ግን ሩታዬ ሰሞኑ እኔ አልተቻለችም። በጣም እያደነኳት ነው። ከምሬ ነው የምላችሁ። እንግዲህ ምንም ማድረግ አልችልም። ብዙዋችሁም ትሳደባላችሁ፣ ብዙዋችሁም ታሽቃብጫለሽ። አብርሽና ሩታ አንድ ላይ እንዳይሆኑ ትፈልጊያለሽ። ይሄ የራሴ አስተሳሰብ ነው እንጂ የእናንተ አስተሳሰብ አይደለም። ነገር ግን ሩታዬ ደግሞ በዝምታ ዝም ብላ ማለት ነው ለእናንተ መልስ ነው የምትሰጣችሁ ማለት ነው። ይሄ ነገር ትምህርት ይሆናችኋል። እውነቴ ነው የምላችሁ። ሩታን ዘቅዝቁ፣ ስደቧት፣ ምንም በሏት፣ በቃ የፈለገ ነገር በሏት፣ እሷን አይገድባትም። እሷ መስሎም አይታያትም። እሷ የሚመስላት በቃ የሚታያት ማለት ነው እሷ ትልቅ ቦታ መድረሷ፣ እሷ ማንነቷን ማሳየት፣ እሷ ደግሞ ማን እንደሆነች እንድታሳየች ነው እንጂ መቼም አንገቷ ወደ ኋላ የምትሰብርበት ነገር የለም። ዛሬ እንደ ሲሆና ስለመጣች ተግባርም ባየው ለእኔ በጣም ደስ ብሎኛል። ደስም ያለኝ ነገር አንዳንዶች አላችሁ፣ በተለይ ደግሞ ቲክቶክ ሰፈር ማለት ነው ኤከሌ ከሌ ማለት አልችልም ማለት ነው። የምታረጓትን የምትሰድቧትን ሞር ያላትን ነገር የእሱ አይደለም ብላችሁ ብዙ ነገር አያችሁ። ያንን ነገር ደግሞ ምላሽ ይሆናችኋል ብዬ አስባለሁ። ለምን ማንኛውም ሰው በላየው ነገር ባልሰማነው ነገር ከመሬት ተነስተን በቃ የሆነ እኔ እንጃ አብርሽና ሩታ የሆነ ነገር ሲፈጽሙ እናንተ በቦታው እናንተ እንደነበራችሁ እናንተ እንዳያችሁ ከአብርሽ ጋር መኖር እንደማትችል በቃ ኑሮዋ ሁሉ ከስተጀርባ ከአብርሽ ውጭ እንደሆነ እንደነበረ የምታዩና የምትገምቱ ሰዎች ነበራችሁ። ነገር ግን ዛሬ ያንንም ሁሉ ብላችሁ ሼም ይዟት ወይም ደግሞ ተሰብራ ወደ ኋላ አላለችም፣ ወደፊት ነው እንጂ እንደውም እየሳቀች ከበፊት በነበረዋ ደስተኛ ሆና ነው የመጣችው። እኔ ስራም ይሁን ድራማም ይሁን እዚህ ጋር የሚመለከተኝ በቃ እናንተ በምትሰሩት ነገር አያዩም አይመለከቱም እንዳትሉ፣ እያንዳንዳችን የምንነገረው ከአንደባችን የሚወጣ ነገር አብርሽና ሩታ በደንብ አድርገው ነው የሚሰሙት ማለት ነው። ነገር ግን ሩታ ልትሰበር እንኳን ማለት ነው
እውነት ቢመቻችላት አንድ ቀን እንኳን ውላ አታድርም ለእናንተ መልስ ለመስጠት ማለት ነው። ለማንኛውም ማለት ነው በእንደዚህ አይነት ነገር ተቆጠቡ። በተለይ ደግሞ ሴት ሆናችሁ የሩታ ጠላቶች ማለት ነው ከምሬ ነው ሙላችሁ እንዲህ ወረር ድብን እያላችሁ ትኖራላችሁ እንጂ ሩታን ማንም ከሚዲያ አያጠፋትም። የእኛ ንግስት አትበለው አትላላችሁ። የእኛ ንግስት ናት፣ የሚዲያ ንግስት ናት፣ የሚዲያ መሪ ናት ማለት ነው። ሩታዬ ከመጣች በኋላ ነው እያንዳንድሽ ፋሽን ማውጣት የጀመርሽው ማለት ነው። ስለዚህ ዛሬም እንደዚህ ሆና ስለመጣች ብዙዎች የምትናደዱ አለ እና መልካም መቃጠል ብያለው እንደኔ ማለት ነው። ባይ ባይ።